አታባላ፣ ሰውን አጻት አታሰራ። እየሰደቡን ነው፣ ሲሰድቡን ደግሞ ያ አጻት ነው። ለዚህ ሰውን አታባላ ብላችሁ አድርሱልኝ። እሺ ልክ ኮመንት ለሱ እንደምታደርጉ ይህንን መቼስ ስክሪን ሪከርድ ተደርጎ ይፖስታል። በደንብ ሼር እያደረጋችሁ አድርሱለት እና ይስማ። ዝም ብሎ ወሬ ከሚያወጣ ልክ እንደ ድሮ ጥሩ ጥሩ ነገር ላይ እንዲሳተፍ ንገሩት፣ አድርሱለት። ከዚህ በፊት ላይ በጣም መሮኝ ማለት በቃ ራሴን አጠፋለሁ ምናምን ብዬ ባወራሁት አልቅሼ ቪዲዮ በሰራሁት ጥሩ ምክር ነበር የመከረኝ እና ስቲል ጥሩ ቦታ ነው ያለኝ ለሱ። ግን ዛሬ ደግሞ በዛ ልክ ነው የወረደብኝ ስላችሁ እኔ ከዛ ተነስቼ እዚህ መድረሴን እያየኝ እንዴ ይሄ ልጅ እኮ ትላንትና ራሴን አጠፋለሁ ስል ነበር። ዛሬ ግን እንደዚህ አይነት ስራ ላይ ነው የሚገኘው። እግዚአብሔር ይመስገን ጥሩ ቦታ ላይ ደርሷል ብሎ መናገር ሲገባው፣ የእግዚአብሔርን ተአምር መናገር ሲገባው ውድቀቴን ነው የተመኘልኝ። ቁጭ ብሎ ሰንበት ትምህርት ቤት ሁላ አንስተው ማውራት ምን አስፈለገው? ሰንበት ትምህርት ቤት ሌላ ሰንበት ትምህርት ቤት እኮ ስብስብ ነው። በጣም ብዙ ሰዎችን አንድ ላይ የሰበሰበ ነው። እኔ አንድ ሰው ነኝ። እኔን ይናገረኝ እንደፈለገ። እንደገና ደግሞ ነጠላ ያለበሰችበት ምክንያት ምናምን የሰው ልጅ ኖርማሊ በጸበል ደረጃ ከታሰበ አንድ ላይ 5ም 10ም ሆነን ጸበል ራቁታችን ቆምን ነው የምንጠመቀው አይደል እንዴ? ቤት ውስጥ ነው ያለ ነው። ሳሎናችን ውስጥ ነው ያለ ነው። ቤተ መቅደስ አይደለም ያለ ነው። ስለዚህ ያንን አስበን ነው እንጂ መጥፎ ነገር ይሆናል ብለን አላሰብንም። ተሸፋፍና ምናምን ምንድነው ቪዲዮ ልንሰራ እንችል ነበር፣ ደግሞ በዛ ልክ ስላላሰብን ነው። ጸበል መታሉ ውሰዱ ለማለት ነው እንጂ ወላ ዝማሬ ሁላ አልሰራንም እኮ። ዝማሬ ጸጉሯን ለቃ እኮ የሰራችሁ ዝማሬ አለ። እሱ ላይ እኮ ምንም አይነት ኮመንት የለም። ጸበል መጣላችሁ ስለተባለ ብቻ የተንጫጩት ኦፍኮርስ አሁን ገብቶኛል። ስለዚህ በጣም ይቅርታ። ጸበሉን አመጣለሁ፣ ሄዳለሁ። እንደውም ኢትዮጵያ አሁንም ሄዳለሁ። ዝም ብዬ ሄዳለሁ። ስመጣ ጸበል ይዤ እመጣለሁ። ጠብቁ። የስውራ ማርያም እንደገና ደግሞ አቡነ ሀራ ድንግልም ከሄድኩት ይዤ እመጣለሁ። እሺ መልካም። እንዴት ነህ? ደህና ነህ ወንድም አለም? አንተ ለእኛ አረብ ሀገር ላለን ሰዎች ታስፈልገናለህ። እየተንጫጩ ያሉት አዎ እውነት ነው። ውጭ ያሉ ናቸው። እኛ ያለነው በረሃ ነው። እኔ አንደኛዋ ምስክር ነኝ። እህቴን መጥራት አልፈልግም እዚህ ጋር ስሟን። እሷ ታውቃለህ፣ በየስንት ጊዜው ጸበል ታመጣልናለች። እግሬ አብጦ በእሷ በመጣው ጸበል ድራይቨር 25 ብር ከፍዬ መጥቶ አምጥቼ የስውሯን ጸበል ተጠቅሜ የዳንኩ ነኝ እኔ። አንደኛ ምስክርነት። አንተም ደግሞ ነገም ዛሬም ከነገ ወዲያ እንዳታቋርጥ። እንደኔ የታመሙ በየቤቱ ማዳም ቤት የተቀመጡ እህቶች አሉን። ገባ? ይሄ ደግሞ የሚያንጫጫው ህዝብ እዚህ አረብ ሀገር ያሉ ልጆች አይደሉም። አንተ ታስፈልገናለህ። በቃ ብዙ እህቶቼ ታመው ትኬት እየቆረጥ ከምትልክ ወንድማችን ነህ። ከኛ ከበረሃ ዳይመንዶች ራሱ ብዙ ልጆች ትኬት ቆርጠህ ልካሃል አውቃለሁ። አሁንም ደግሞ ይሄንን ጸበል እንዳታቆም፣ እንደውም እንድትበረታ እንድትጠነክር፣ እንደኔ የታመሙ እህቶቼ ብዙ ማዳም ቤት ያሉ ልጆች እንዲድኑ አምጣ። ይሄ ብርታት ነው ላንተ። አንተ ሊጥሉ ሲሆን እግዚአብሔር እንደዚህ አይነት ሰዎችን ያስነሳብህ እንድትበረታ ነው፣ እንደኔ እንደ ክርስቲያን። ስለዚህ እኔ አንዷ የዳንኩ ነኝ። ስለዚህ ለምን እስከ ዛሬ ድረስ ሌላ ቤት ብዙ ነገሮች ሲካሄድ ለምን እንትን አልተባለም? ይሄንን አንድ ያዝ። አንተ በቃ ጠንክር፣ በዚሁ ቀጥል። ምንም አስተያየት መስጠት አያስፈልግም፣ ምንም አያስፈልግም። ውጭ ያሉ ሌላ ቦታ ላይ ዘና ብለው የሚኖሩ ሰዎች ናቸው ይህንን እያሉ ያሉት። ማዳም ቤት ያሉ ግን የታመሙ ልጆች ታስፈልጋቸዋለህ። አንተ ሁሌም በትኬትም በብርህም፣ አሁንም ደግሞ እግዚአብሔር ይመስገን የእግዚአብሔርን ነገር አምጥተህ እንዲድኑ እህቶችህ፣ እንዲፈወሱ እህቶችህ ከሰይጣን ከብዙ ነገሮች እንዲድኑ እንዲፈወሱ ስላረክ አሁንም ጠንክል፣ በርታ ልልህ ነው የገባሁት። አንዷ ደግሞ እኔ ከኢትዮጵያ መጥቶልኝ ስም መጥራት ስለማልፈልግ አምጥታልን በየጊዜው በ3 ወር በ5 ወር ወይ በ6 ወር ስትሄድ እያመጣች የስውሯን ማርያም እህታችን ብዙ ልጆች የተፈወስናለን። አሁንም ጠንክረህ አምጥተህ ልጆች እህቶቻችን እንዲድኑ እንፈልጋለን። ይህንን መመስከር ስለምፈልግ ነው። የሚያብዱት የሚያንቀዠቅዣቸው ብዙ ነገር የሚናገሩት እነሱ አጋንንት ነው። ጸበሉ ራሱ ኃይል ስላለው ኃይል ነው ይህን የሚያደርገው። ስለዚህ ቀጥሎ ወንድም ይህን መናገር ስለፈለግኩ ነው። አመሰግናለሁ። በቂ
እሺ እህቴ በጣም አመሰግናለሁ። አላቆመውም፣ እቀጥልበታለሁ። ጸበሉን አመጣለሁ። የተቸገረ ሰው ወይንም ደግሞ የታመመ ሰው ጸበሉን የሚፈልግ ሰው ጠይቆ እኛ ጋር እስካላለቀ ድረስ እስካለ ድረስ እንልክላቸዋለን። ምንም ችግር የለውም። እሄዳለሁ። ኦፍኮርስ በቅርቡ እሄዳለሁ። ሲሄድ ደግሞ ድጋሚ ይዤ እመጣለሁ። ስለዚህ ምንም አታስቡ። ከዚህ በፊት ራሱ የተሳሳትኩት አንዳንድ ጊዜ ቶሎ ስሜታዊ ሆናለሁ። ሁለተኛ ደግሞ ሰንበት ትምህርት ቤት ስም ሲነሳ በጣም ነው የተናደድኩት። ግለሰብ ለሰራው ስራ ሰንበት ትምህርት ቤት የሚያክል ተጠርቶ ሰንበት ትምህርት ቤት ላይ ንግግር ማድረግ በጣም ነው የሚደብረው። ከዛ አንጻር ነው። ማነው እሙነች ወይስ መስኪ? ዋዬ እንዴት ዋላችሁ? ደህና ዋላችሁ? ዳድ ሰላም ነው? እየተረጋጋን አይደለም? እየተረጋጋን አለው። ደህና ነኝ። እንዴት ነሽ ሙሻ? ደህና ነሽ? እግዚአብሔር ይመስገን። ሱራ ደህና ነህ? እግዚአብሔር ይመስገን። ሙዬ እንዴት አለ? አለ ይመስገን። ልጁን ሰምቼዋለሁ። ምናልባት አላውቀውም ግን ሰምቼዋለሁ። ሙሉ ቪዲዮን የሰማሁት እንደውም ቅድም ነው የሰማሁት እና የሚያወራበት ወይ ብዙ ነገር ልታወጣበት ትችላለህ። ማለት አሁን ለምሳሌ እዚህ ሀገር ላይ አንድ ነጋዴ ምናልባት ስለ ሀገሩ ስለማያውቅ ይሆናል ብዬ እንትን ገመትኩኝ። እዚህ ሀገር ላይ አንድ ነጋዴ፣ አንድ የልብስ ነጋዴ ወይ አንድ የእኛን በርበሬም ሽሮም ሆነ የሚነግድ አይነት ሰው ዲሊቨሪ የራሱ ዲሊቨሪ አይደለም ያለው። አንደኛ ነገር ማወቅ ያለባቸው እነኚህ ሰዎች በግላቸው ሹፌር የላቸው፣ ዲሊቨሪያቸው ካምፓኒ ነው። ይህን ስላላስረዳህ ነው በቂ። ዲሊቨሪያቸው የሆነ ራሱን የቻለ ካምፓኒ ነው፣ በግሉ ነው የሚሰራው። አንድ ሰው ጠርቶ ይሄን ነገር አድርስልኝ ሲባል ያንን የሸጠውን እቃ እንትን ይወስዳል እንጂ ብር ይወስዳል እንጂ ከዲሊቨሪው የሚያገኘው ምንም አይነት የገቢ ምንጭ አይኖረውም። ይሄ ይጣራ። ምክንያቱም ሰውየው ስለዚህ ሀገር እንትን ምንም የሚያውቅ አይመስለኝም። ሁለተኛ ነገር ይሄ ያው ቅድም ተነግሯል፣ መንፈስ ነው የሚንጫጫው፣ ሰው ሳይሆን መንፈስ ነው የሚንጫጫው። ሶስተኛ ነገር ደግሞ እኔ ምንም እቃ ካልገዛ ከፍቅር ላይ የአቡነ ሀራን ጸበልና እምነት ላሳይ ይችላለሁ። በራሴ እንትን ስለገለበጥኩት ነው። በእሷ የላከችልኝ በሌላ ሃይላንድ ነው። ይሄ አቡነ ሀራ እምነት ነው የተላከልኝ። ይኸው እኔ 5 ሳንቲም ከከፈልኳት ለፍቅር ይኸው አቡነ ሀራ ይፍረዱብኝ። እኔ ላይ ተልኮልኝ የሚያስጨንቀኝ ነገር ነበር። እሱ ነገር አሁን ሙሉ ለሙሉ ስላልሆነ ማውራት ስላልፈለግኩ ነው እንጂ ፈውሰውኛል። ስለተናደድኩ ከቅድም ጀምሬ ሪኳስት እየላኩ ነበር። በነገራችሁ ላይ ላሳያችሁ። ገባችሁ? ሰውን ዝም ብላችሁ የሆነ ነገር ላይ በቃ ትንሽ እናደድ ቶሎ ይናገራል። አይኖ ግን ሰውን ዝም ብሎ በማታውቁት ነገር መፍራት በጣም ነው የሚከብደው። እኔ የዲሊቨሪ ከፍያለሁ። 3 ዲሊቨሪ ምን እንደሆነ እየነገርኳችሁ ነው። እዚህ ሀገር ላይ ዲሊቨሪ የበቄ የሱ የሆነ ሰራተኛው አይደለም፣ ዲሊቨሪ ካምፓኒ ነው። ከተሳሳትኩ ተናገር በቂ። እንደዛ ነው። ለዛኛው ከፍዬ 25 ድራም ከፍዬ ወስጃለሁ። ስለዚህ እናንተ ስንት የታመመ ሰው አለ፣ ስንት የተጨነቀ ሰው አለ፣ ስንት መዳን ያልቻለ ሰው አለ። ለምን እንዲድን እድል አይሰጥም? ማለት በአንድ በሆነ ዩቱብ በሰራ ሰው የሆነን ሰው መዳን የሆነን ሰው መሳሳት ምክንያት መሆን በጣም ነው የሚያስጠላው። እስፔሻሊ እኛ ክርስቲያን ሆነን እርግጠኛ ነኝ አሁን የሚንጫጫው ኦርቶዶክስ ነው እንጂ ሌላ እምነት አይደለም ያለ፣ ካልተሳሳትኩ እዚህ ጋር። ሁለተኛ ነገር ጸበል እንዴት ይሸጣል? ክርስቲያን እንዴት ይሸጣል? ማን እንዶ እግዚአብሔር የማይፈራ እንኳን ክርስቲያን እኔ ጸበል ይሸጣል ብዬ አላስብም። እንደኔ እንትን ነው ቬሪ ሩድ ነው ማለት